አሁን ያደረኩት ነገር ምንድነው የሚባለው? ሰው ለማማለል እየሞከርኩ ነበር። በእንግሊዝኛ አንድን ሰው ማማለል ወይም ደግሞ ሰው ሲያማልላችሁ ምንድነው የምንለው? we call that reaze. okay reaze. reazing someone up ማለት አንድን ሰው ማማለል ማለት ነው። አሁን ደግሞ he understood the assignment ስንል ምን እያልኩኝ ነው? ልክ ከስሙ እንደምትረዱት አንደርስታንዲንግ an assignment ማለት አሳይመንቱን ወይ ገብቶታል ወይ በአሪፍ ሁኔታ ነው የሰራው ማለት ነው። ይሄንንም in real life conversations መጠቀም ትችላላችሁ። it can be for outfit, for makeup በቀላ አንድ ሰው በአሪፍ ሁኔታ የሆነ ነገር ሲያደርግ ማለት ነው። you can say she understood the assignment or he understood the assignment ማለት ትችላላችሁ ማለት ነው። ሶስተኛውን ፍሬዝ ደግሞ እንየው። ለምሳሌ የሆነ ልብስ በጭንቅላታችሁ አስባችሁ እንደዛ ያምራል ብላችሁ ያሰባችሁት ልብስ ስትለብሱት ሳያምር ሲቀር what do you say? oh no, my outfit is not giving. it's not giving. it's not giving ማለት እንዳሰባችሁት አላማረም፣ አሪፍ አይደለም እያላችሁ ነው ማለት ነው። let's see the fourth one። አራተኛው ደግሞ አንድ ሰው በጣም ከልክ በላይ የሚያስቃችሁ ከሆነ ወይ ደግሞ በቃ someone that is unserious, someone that is very funny. ምን አይነት ፍሬዝ መግለጽ ትችላላችሁ? you can say እኔ I can't with you። እኔ ካንተ ጋር አልችልም በጣም ነው የምታስቀኝ እያላችሁ ነው ማለት ነው። I can't with you። መጨረሻውን ደግሞ እናንተ ምን ማለት እንደሆነ ኮሜንት ሴክሽን ላይ ጻፉልኝ። are you hitting on me? are you hitting on me ብዬ ስል ምን እያልኩኝ ነው? ይሄንን ኮሜንት ሴክሽን ላይ ትርጉሙን ጻፉልኝ። እንግሊዘኛም ፈረንሳይኛም አረብኛም እንደዚህ ፈታ እያላችሁ መማር ከፈለጋችሁ ስልካችን ባዮ ላይ ስላለ ጊቭ አስ a call። bye guys